ወይኔ ወንድም የመጣ ወይኔ ወደዚህ ቤት የመጣሽ የሆነ ተልእኮ ይዘሽ ነው ማለት ልክ ነበር። ቆይ እንዴት በተከታታይ እንደዚህ አይነት ነገር ሊፈጠር ይችላል? አጋጣሚ ይሆናል። አሁን ደህና ነኝ። መንቀሳቀስ ጀምር ነው። አይሆንም ወንድሜ። ለምንድን ነው የማይሆነው? አንቺ ተኝቶ እንዲቀር ነው እንደምትፈልጊው? ከዚህ በኋላ የትኛውም ስሜቴ እንዲገባ አይጠበቅም። የኔና ያንተ ነገር አብቅቶለታል። ግን ያልፈልገው ነው። ጆደና ከሉሲ ጋር ምንድን ነው የተፈጠረው? ለምንድን ነው የምታስቸግራት? በእናትሽ ብሌን፣ ከዚህ በኋላ ጆ የሚባል ስም አታንሺብኝ። በቃ ጆ የሚባል ሰው እኔ ህይወት ውስጥ የለም። ፍቅረኝ አብሮ አደጌን የምተማመንበትን ሰው እንዳለ ነው የነጠቅሽ። ገድዬን ነበር። ምን ያማን እንዴ? ማን ነው? ወይኔ ወንድም የመጣ ወይኔ ማን ነው? ሌባ ነው። ሌባ? የምርሽን ነው እንዴ? ታዲያ አንቺ ለምን ወጣሽ? ጩኸት ሰምቼ። ምንድን ነው? ሌባ ነው። ንግባ በቃ ወንድሜ። ሉሲ በእርግጠኝነት የሆነ ነገር አድርጋለች። አዎ የተፈጠረ ነገርም አለ። ይህ የማይረባ ዛሬ ኳስ ይዞኝ ነበር። ማን ነው? ምኑ የማይረባ ያልሽው? ሊያስይዘኝ ነበር ያልሽው? ቆይ ለምንስ ነው የሚያስይዝሽ? ሴትዮ ምንድን ነው የምትቀባጥሪው? የምትቀባጥሪውማ አንቺ ነሽ። እሺ ያደረግሽው ነገር ልብሽ በደንብ ያውቀዋል። ምን ሳረጋየሽኝ? ሌባ መጣ፣ ድንገት ወጣ። ምን ነው ሌባው ነግሮሽ ነው እንደ የመጣው? ደግሞ ምንድን ነው ያልሽው? ምንስ ቢሆን ምን አገባሽ? አሀ አልተሳሳትኩም ማለት ነው። ምኑ ነው ያልተሳሳትሽው? ደግሞ ወደዚህ ቤት የመጣሽ የሆነ ተልእኮ ይዘሽ ነው ማለት ልክ ነበር። ቤቱ እኮ ባንቺ ታመሰ። የቤትሽን ችግር እኔ ላይ አታላኪ። ቆይ ስለምን እውነት ነው የምታወሪው? ዛሬ ያልሽው ነገር ሳል የትም ነው። ዞር በይ፣ ልቀቂኝ፣ ዞር በይ እንዴ! ዞር በይ አልኩሽ እኮ። አቤት መጣሁ። እያንዳንዱ ነገር ደግሞ ትናገሪያለሽ። ምልክሽ ነው። እሺ አሁን ግን በጣም መፍራት ጀምሬያለሁ። ለምን ትፈሪያለሽ? እኔ እንጃ አባቴ፣ ከቅርብ ጊዜ ወዲህ እየሆኑ ያሉ ነገሮች በጣም ያስፈራሉ። አይዞሽ የኔ ቆንጆ፣ እኔ ያለሁልሽ። ቆይ እንዴት በተከታታይ እንደዚህ አይነት ነገር ሊፈጠር ይችላል? አጋጣሚ ይሆናል። እኔ ግን በፍጹም አጋጣሚ አይመስለኝም። እንደዚህ አይነት አጋጣሚማ የለም። ብሌንዬ፣ አንቺ እኮ ዝም ብለሽ ነው ራስሽ የምታስጨንቂው። አቤል፣ ዝም ብዬማ አይደለም። እስኪ በየቀኑ እየተፈጠሩ ያሉ ነገሮችን ያቸው። ሁሉን የሚፈጠረው ነገርማ አጋጣሚ ነው ብዬ መውሰድ አልችልም። እሺ ቆይ አንቺ የቱ ነገር ነው በዚህ ልክ ያሰጋሽ? በቅርብ ሲከታተለኝ የነበረው ሰው ማንነት፣ የጁሱ ነገር፣ በጆና በሉሲ መካከል ያለው ነገር፣ የዛሬው ሌባ፣ ብቻ ሁሉም ነገር። አይዞሽ የኔ ቆንጆ፣ ምንም ነገር አትስኪ። እሺ እንዴት እንደዚህ ያደርገኛል? ምን ለማድረግ እያሰበ ነው? ለምን በዚህ ምሽት ባዶ ፖስታ አምጥቶ ለእኔ መስጠት ለምን አስፈለገ? ምን አይነት ቀመር እያሰበ ነው? የዛኔ አባቴን በገደልኩበት እጅ መግደል ነበረብኝ። ያ ቢሆን ዛሬ እንደዚህ አይጫወትብኝም ነበር። ጠብቀኝ፣ እሰራልሃለሁ። በጣም ቆንጆ ቁርስ ነው ያበላሽ ነው ሚስት። አመሰግናለሁ አባዬ። በጣም ስለተሻለ ደስ ብሎኛል። ግን እኮ በደንብ ማገገም አለብህ። አሁን እኮ በጣም ደህና ነኝ። በመጠኑም ቢሆን መንቀሳቀስ አይከብደኝም። እሺ ግን በጣም ተጠንቀቅ አባዬ። በጣም ደስ ብሎኛል። ቆይ አንቺ ምንድን ነው ሁሌም የታመሱ ላይ እንደዚህ የምትንጠለጠዩ? ተያት እንጂ ሕፃን ልጅ እኮ ናት። ሁሌ ነው እንዴ ልጅ የምትሆነው? ተነግሯት የለ አርፋ አትቀመጥም? ይሄኔ ቆንጆ ስላመሆኑሽ እንደዚህ ያልኩሽ። አሁን እኮ ተሽሎታል። ስራም ሊጀምር ነው። ማን ነው ስራ የሚጀምረው? አሁን ደህና ነኝ። መንቀሳቀስ ልጀምር ነው። አይሆንም ወንድሜ። ለምንድን ነው የማይሆነው?
አንቺ ተኝቶ እንዲቀር ነው እንደምትፈልጊው? ስጀምር አንቺ ዝም በይ። አንቺ ከመጣሽ ጀምሮ ነው ሁሉም ነገር እንደዚህ ይሆነ ያለው። እሺ ተናገሩና ደህና ዋል ብዬ ራስን ጠብቅሽ። ለምንድን ነው እየመጣ ሰላም የምትበጠብጠኝ? ገኒ ቆይ ለምንድን ነው እኔን መረዳት የከበደሽ? ምንድን ነው መረዳ? ያየሁትን የሰማሁትን ነው። ይኸውልሽ ያየሽውም የሰማሽውም ነገር ልክ አይደለም። ይሄ ልጅ ካንተ ጋር ሁሉ ቀን መጨቃጨቅ ስልችት ተብሎኛል። ይኸውልሽ ገኒ ስሜትሽ እኮ ይገባኛል። ከዚህ በኋላ የትኛውም ስሜቴ እንዲገባ አይጠበቅም። የኔና ያንተ ነገር አብቅቶለታል። አብቅቶለታል ማለት? እስከማውቀው ድረስ አንድ ትርጉም ብቻ ነው ያለው። ስለዚህ ከዚህ በኋላ አጠገቤ እንዳትደርስ። ይኸውልሽ ገኒ ሉሲውን ብላ ነው እያደረገች ያለችው። እሺ ቆይ እወድሃለሁ ስትይኝ ነበር ነው እንዴ? እሺ አሁንስ? ገኒ ወንድሜ ግን በደንብ ሳይሻልክ ከቤት መውጣቱን ለምን ፈለግ? ስንቀሳቀስበት ደግሞ በደንብ ይሻለኛል። አይኔ ግን ሙሉ ለሙሉ ደህና ሳትሆን እንድትወጣ አልፈልግም። አውቃለሁ አንቺ እኮ ለኔ ያስበሽ ነው። ተመልከሽኝ፣ አሁን ግን በደንብ ደህና እየሆንኩኝ ነው። እሺ ካልክ። ሉሲ። አቤት ፈለገኝ? እስኪ ቁጭ በይው ነገር ላውራሽ። ምን ነው ወንድሜ? ጆና ገኒና አንቺ ነሽ እንዳጣላሻቸው? እንዴ ለምንድን ነው የማጣላቸው? ትላንትና ጆ ባንቺ ምክንያት እንደተጣሉ ነግሮኝ ነው። ምን አድርገሽ ነው? እሱ እንደሆነ እኔ ላይ ማሳበብ ስራው አድርጎታል። ደግሞ ምን አለ? ያለውንማ ነገርኩሽ እኮ ባንቺ ምክንያት እንደተጣሉ ነገረኝ። ወንድሜ ጆ አሁንም ድረስ ደጋግሞ አብሮ እንደሆን እየወተወተኝ እንዴ። እናንተ ጋር ሲሆን ለምን እንደሚቀያየር ነው ግራ የሚገባኝ። ወንድሜ የሆነ ነገር ማድረግ አለብን። ተለያየን ማለት ግን ያልፈለገም ማለት ጆ ደህና ነህ? አይሽ አንቺ እንኳን ደህና እንዳልሆንኩ ፊቴን አይተሽ ተረዳሽኝ አይደል? ምን አለ እሷ እንኳን አንድ ጊዜ አይታኝ ብትረዳኝ። ቆይ ከገኒ ጋር ተገናኝታችሁ ነበር እንዴ? ባላገኛት ይሻለኝ ነበር። ለምን? አረ ብለኝ ተቃጠልኩ። እቺ ሉሲ የምትባል ሴት አቃጥላ እኮ ልደፋኝ ነው። ምን እንደተፈጠረ ባላውቅም ገኒ ግን በጣም አዝናለች። ቆይ እሷ ግን መቼ ነው የምትረዳኝሽ? ወዳ እኮ አይደለም ጆ፣ ወዳ ነው እንጂ ምን እንደተፈጠረ ራሱ እኮ ሳታውቅ ነው እኔ ላይ ለመፍረድ እየሞከረች ያለችው። የተፈጠረው ነገር እሷን እንደዛ እንድታሰብ አድርጓት ይሆናል። ቆይ ከሉሲ ጋር ለምን ተገናኛችሁ? ከእሷ ጋርማ አጋጣሚ ነበር የተገናኘነው። ልክ ገኒ መምጣቷን ስታውቅ ድራማዋን ጀመረች። ግን መጀመሪያ እኮ እውነቱን ተናገሪ አስታርቂኝ ስላት እሺ ብላኝ ነበር። ከዛስ? ታዲያ እኔ መቼ እናወኩኝ? እኔ ደስ ብሎኝ ሳቅፋት ገኒ ማምጣቷን አውቃ ነው ለካ ዝም ያለች። የምርህን ነው? ቆይ ግን እቺ ልጅ ምን አይነት ጨካኝ ሰው ናት? ያቺን አረመኔ እሰራላታለሁ፣ አለቃትም። ጆን ተረጋጋ። ጆ አንተ መጥቶ ብለህ እስካሁን ድረስ ታስቆየኛለህ እንዴ? የስራ ስልክ እኮ ነው። ይቅርታ። ኧረ ጣጣ የለውም። እና ምን አሰብክ? ይኸውልህ የግድ ሉሲ ላይ የሆነ ጥፋት እንዲገኝ አድርገን አቤል እንዲይዛት እናደርጋለን። ቆንጆ ሀሳብ ነው፣ ግን አለ አይደል ሉሲ በጣም ከባድ ሴት ስለሆነች እሷን ሊያስፈራራት የሚችል ቆንጆ ቀመር ያስፈልጋል። የምን ቀመር? ሰላም ነው አቤል? እኔ ጋር ሰላም ነው፣ አንተ ጋር ግን ሰላም ነው። እሺ ካልክ በሉ በቃ እኔ ልሂድ። እኔ ስመጣ ነው እንደምትሄደው? ጉዳይ ያለብኝ አለ አይደል እንዴ? ኦኬ በሉ እሺ። አንተ ግን በጣም የተቀየርክ አልመሰለህም? አልተቀየርኩም መስሎ ነው። ተቀይረሃል እንጂ። በፍጹም እኔ አልተቀየርኩም። እሺ እሱን ተወው። ከሉሲ ጋር ምንድን ነው የተፈጠረው? ለምንድን ነው የምታስቸግራት? ምን አስቸገረኝ አለች? ቆይ እኔ ምን ይሁን ብዬ ነው ማስቸግራት? ይኸውልህ ልጆ፣ እኔ ነገሩን በስነ ስርዓት አውርተን እንድንፈታው ነው የመጣሁት። ፍቅሬን ካሳጣችኝ በኋላ ቆይ ምኑን ነው የምንፈታው? ይኸውልህ ገኒ አይኔን ላፈር ብላኛለች። ይኸውልህ እኔና ገኒ ተለያይተናል። ይሄ ሁሉ ነገር የሆነው ደግሞ በሉሲ ምክንያት ነው እኮ። ያ ምክንያት ምንድን ነው? ይኸውልህ ሉሲ እኔ እንደማገባት አድርጋ ለገኒ ነገረቻት። አላምንህም። ቆይ የማታምነኝ ከሆነ ለምንድን ነው የምትጠይቀኝ? ሲጀመር ሰሞኑን ያመጣው ጸባይ ምንም ደስ እያለኝ አይደለም። ቆይ ጓደኛህ ማን ነው? ምንድን ነው? እኔ ስመጣ ስለምንድን ነው ተደናብሮ ሄደው? አቤል ቆይ ምን እያወራ ነው አንተ? የሁለታችሁ ጥምረት ምንም አልተዋጠልኝም። እንደውም እህቴ ምንም ነገር አላደረገችም። ሆን ብለህ ነው። ልትመታኝ ነው? እና አቤል ስራ ጀመራልሽ? አሁን ስራ መጀመር አለብኝ አለ። ግን በእናትሽ ህመሙ እንዳያገረሽበት።
እኔም እኮ እሱ ነበር ያልኩት። እስኪ ሻሉ ከቤት ባይወጣ ደስ ይለኝ ነበር። እና አይሆንም ማለት? አዎ ስራ እስክጀምር ልንቀሳቀሳለን። እኔም ልጫ ነው አልፈለኩም። እኛም እሱን አይደለም የምንፈልገው የእሱን ደህና መሆን። እሱስ ልክ ነሽ። እኔ የምልሽ ጆን አገኘሽው እንዴ? በእናትሽ ብሌን፣ ከዚህ በኋላ ጆ የሚባል ስም አታንሺብኝ። በቃ ጆ የሚባል ሰው እኔ ህይወት ውስጥ የለም። ምን እያልሽ ነው ገኒ? ስንት መስዋዕትነት የከፈልሽበት ፍቅር እንደዚህ በከንቱ ሊቀር ነው? በቃ እኔ ጭራሽ ስለሱ ማሰብ አልፈልግም። ሉሲ፣ አንቺ ሉሲ! አንቺ መርዝ ምን እያደረክ ነው? ይኸውልሽ ፍቅረኛዬን አብሮ አደጌን የምተማመንበትን ሰው እንዳለ ነው የነጠቅሽ። እንዳጠቃኝ ዞር በልልኝ። ምን እንዳታመጪ ምን እንዳታመጪ። ከመጠን በላይ ነው እየተፈታተንሽኝ ያለሽው አንቺ። ጆ ልቀቀኝ፣ ትፈለጥረኝ ነው ልቀቀኝ። አርፈሽ ቁጭ በይ ብዬሽ ነበር። አይ የምትይ ከሆነ ደግሞ እዚህ ትታረጊ ነው የምደፋሽ። እባክህ ጆ ልቀቀኝ። አባዬ መጥቻለሁ። ቲና አክስቴ ምንድን ነው? ደህና ነሽ? ውሃ ላምጣልሽ? ተይው አልፈልግም። እርግጠኛ ነሽ ደህና ነሽ አክስቴ? ምንም ደህና አይደለሁም። ሊገለኝ ነበር እኮ። ጆ ግን እንደዚህ አይነት ክፉ ሰው ነው? አዎ በጣም ክፉ ሰው ነው። አይዞሽ በቃ። ምን ሆነ ነው? አንተ ጋር ለመድረስ እኮ ተደፍቼ ነበር። አልሰማሁም ነበር። በእናትህ ጠራኝ ነው? ጠራኸኝ ብቻ ለዛም ጉሮሮዬ እስኪደርቅ ነው። ውይ አልሰማሁም ነበር። ይቅርታሽ። በጣም እንዳልሰማኸኝማ አየሁ። ግን ምን ሆነ ነው? ፊት ልክ አይደለም። አይ ምንም። እኔን እየዋሻኝ ነው? አይ ሉሲን አግኝቻት ነበረ እና መቼም አሁንም ድራማዋን ሰራችብኝ አትለኝም? አይ እንደዛ አይደለም። በእናትህ በጣም ስሜታዊ እንጂ የማይሆን ነገር አድርጌ ነው የመጣሁት። የማይሆን ነገር ስትል ምንድን ነው? እቺ ልጅ በምን ቀን ያወቅኳት? ንገረኝ። ምንድን ነው ያደረካት? ገድያን ነበር። ምን ያማን እንዴ? አላውቅም ነበር ያደረኩት። ቲና ባትመጣ ኖሮ እኮ ልጅቷን ገድያት ነበረ። ማለት እንደዛ ስሜታዊ አንቂያት እያለሁ ቲና ድንገት መጣችብኝ። እና ቲና አየቻችሁ ማለት ነው? አዎ በእናትህ ጥሩ ሆነልካ። ማለት አስበዋል? ስሜታዊ ሆነ ገላሃት ቢሆን ገላሃት እስር ቤት ስትማቅቅ። እሱም አለለከ ገላሃት በነፃነት ትኖራለህ። ያማን እንዴ? የሉሲ ነገር እንዴት እያደረገሽ? አሁንማ በደንብ እየተከታተልኳት ነው። ምን አገኘሽባት? ሲጀመር ልጅቷ ሆን ብላ እኔና አቤልን ለመለየት ነው የመጣችው። ሁኔታዋ እኮ ያስታውቃል። ዝም ብዬ እኮ ስመለከታት ሲጀመር የመጣችበት ምክንያት እራሱ አላሳመነኝም እኮ። ምን አወራሽት? አዎ በወንድሜ ቤት ምን አገባሽ ምናምን ነው የምትለኝ። ከኋላ የመጣው ነው። ምን እያለች ነው? ደግሞ እኮ ህጋዊ ጋብቻ የላቸውም የወንድሜ ቤት ነው ምናምን ትላለች። እንዲሁም እኮ ትላንትና ማታ እዛ እንዴት ናችሁ? እንዴት መጣ? ተራምጄ ነው። ጊዜው ያለፈበት ቀልድን ወደዛ። እሺ ታዲያ ምን ልበል? እየቀለድኩ አይደለም። እንዴት ሳትነግረኝ መጣ? ምነው እዚህ ለመምጣት ማስፈቀድ አለብኝ እንዴ? እንደዛ ለማለት ፈልጋ እንዳልሆነ ታውቃለህ። አትነግሪልኝም እንዴ? ዝም ብሎ እኮ ነው የሚያደርገው። በቃ ስትናፍቅኝ አብሬት መሆን ይሻላል ብዬ መጣሁ። እና እንደዛ አትልም? አክስቴ ምግብ ልትሰሪ ነው? ላግዝሽ? ስታይ የምታፈለት ምን አልሽኝ? አይ ችግር የለውም። አንቺ ረፊ። ለራስ ስለምሰራ ችግር የለውም። ብቻሽን ልትበይ? አዎ ልበላ። ምን አለ ለሁላችንም ብትሰሪ? ሰራተኛ አስቀጥርሽ አሰሪ። ለዛሬ ብቻ ስሪልህ። አሁን ሂጅ ከዚህ ሂጅ አልኩሽ እኮ። እንዴት የጠገበችው? አቤል ግን የሉሲን ነገር ብታስብበት ጥሩ ነው። እኔ ምን ላድርግ? ግራ ገባኝ እኮ። ልጆቹን እኮ አለያየቻቸው። ግን እኔን አላየህትም እንዴት እንዳዘነች? እኔ ጆንን ምንም እያመንኩት አይደለም። ለምን? በአጭር ጊዜ ውስጥ ጸባዩ በጣም ተቀይሮብኛል። እንደዛ ነው ብለህ ነው? እኔ የኛውን ጆን ያላቀው። ግን አመንክም አላመንክም እሱ ምንም አላደረገም
ቆይ እንዴት በዚህ ልክ ትከራከሪለታለሽ? ሁሉን ነገር ስለነገረኝ ነው። እናምንሽው? እሺ ሉሲን ስለምን አላመንሻትም? አቤል ይቅርታ አድርግልኝና ሉሲ እኛ ጋር ለምን እንደመጣችሁ አልገባኝም። ተይ እንጂ ብሌን፣ ምንም ቢሆን እኮ እህቴ ናት። ያኔ እኮ ጁሱን እሷ እንደመረዘችው ታውቃለህ አይደል? ጁሱ ለመመረዙ ምንም አይነት ማስረጃ የለም። እናንተ ግን እሷ ላይ ፈረዳችሁባት። አሁንም ደግሜ እነግርሃለሁ፣ ምኗም አላማረችም። የተፈጠረውን ነገር ሰምቻለሁ። ምንድን ነው የተፈጠረው? ምንድን ነው የሰማኸው? አሁን የማዘሽን ታደርጊያለሽ። ስለምንድን ነው የምታወራው? ዝም ብለሽ ስሚኝ። እሺ ጆ ሲያንቅሽ ቲና አይታለች አይደል? አዎ። በጣም አሪፍ። አሁን ለቲና በጣም እንደተጎዳሽና ጆ መጥፎ ሰው እንደሆነ ታሳምኛታለሽ። ከዛስ? ያልኩሽን ፈጽሚ። ከዛ የሚሆነውን እናያለን። አንተ መጥቶ ብለህ በዛው ትቀራለህ። አስደበርኳ። በጣም ይቅርታ። አረ ለኔ ችግር የለም። ቆይ ምን አጋጥሞ? አይ ትንሽ የስራ ጉዳይ ነው። ምን አቤል ሲመጣ ነው እንደ የስራ ጉዳይ ትዝ የሚል? ቆይ ግን ከአቤል ጋር እንዴት ሆናችሁ? ከዛ በኋላ አላገኘሁት። ቆይ እሱ አላምንህም ብሎ ግግም አለ አይደል? አይገርምም? እኔ እኮ የሚገርመኝ እህቱ ሳመጣ እኮ እስከዚህም ነበሩ። አሁን ምን ሆነ? ምን አውቃለሁ። ይኸው እሷ ከመጣች ጀምሮ በቃ ምንም አይነት ሰላም አላገኘም። ቆይ ካልተረዳ ከጎን ካልሆነ የእሱ ጓደኝነት ምኑ ላይ ነው? ቲናዬ። አቤት አክስቴ። ቅድም እንደዛ ስላልኩሽ ደበረሽ እንዴ? አዎ ደብሮኛል። እኔ እኮ ስቀልድ ነው። ደግሞ ምግብ ለሁላችሁም የሰራሁት። ግን እኮ የተናገርሽው ቀልድ አይመስልም። ቅድም ጆ ያነቀኝ አንገቴ ላይ ምልክት አለ እንዴ? እስኪ በቃ አንተ ወደ ቤት ግባ። እኔ ግን እኔ እንጨት እመጣለሁ። እሺ ግን እንዳይመሽብሽ። ኧረ አላመሽም። ሁኔታዋ ጥሩ ስላልሆነ ላረጋጋት ብዬ ነው። እሺ በቃ ቻው። ቻው። አይዞሽ። ሉሲ ምን ሆና? አባዬ ሉሲን ጆ መቷታል። ምን? ሉሲ እውነት ነው? ቲና ምንድን ነው የምታወራው? እውነት ነው አባዬ። እኔ ስገባ አንገቷን አንቋት ነበር። ምን? አዎ ወንድሜ፣ ቲና ባደርስልኝ እኮ ጆ ገሎኝ ነበር። ይብቻ